ብፁዕ አባታችን አቡነ ማቲያስ በጣም የተቸገሩበትን ነገር እየተናገሩ ይገኛሉ። ሰንደቅ ዓላማውን ረግጠው ያቃጠሉት ሰዎች ያልጠበቁት ነገር ገጥሟቸዋል። በቁርባን አግብቻት 4 ልጆችን ከወለደችልኝ በኋላ ልጆቹ ያንተ አይደለም ብላኛለች ያለው ሰው ይህንን ሰሞን መነጋገሪያ ሆኗል። አርቲስት ቴዲ አፍሮ የፕሮቴስታንት መዝሙር በማውጣቱ ይህንን ሰሞን እጅግ በጣም መነጋገሪያ ሆኗል። ፖሊስም ይህንን ሰሞን ያደረገው ነገር እጅግ በጣም መነጋገሪያ ሆኗል። እነዚህንና ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ይገባናል። የዛሬ ቪዲዮዎቻችን አስተማሪና ወቅታዊ ናቸው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ይህንን ቪዲዮ ከመጀመራችሁ በፊት እንደሁሌው ላይክ አድርጋችሁ ጀምሩት። ዛሬም እንደሁሌው ቪዲዮ 5000 ላይክ ሊኖረው ይገባል። ባለፈው በሰራነው ፕሮግራም እንግዲህ ጥያቄ እንደጠየቅን ይታወቃል። ከመለሱ ሰዎች መካከል የወጣለት አካውንት ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማት መውሰድ ትችላለህ። ዛሬም ቪዲዮአችን ሽልማት ያለው ጥያቄ አለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። የዛሬን ፕሮግራም እጅግ በጣም ደስ በሚል ቪዲዮ እንጀምረዋለን። ይህን ቪዲዮ አይተን እንመለስ። ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን ነው የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምነህ ሳትጨርስ ሚካኤል ብለህ ሳትጨርስ ገና ሚ ስትል ሚካኤል አጠገብ ነው ያለው። ስለዚህ ከዚህ መሃል እኔ ወገን የለኝም አባት እናት ወንድም እህት የለኝም ብሎ የሚያዝን ካለ ኧረ ብዙ ናቸው ዘመዶችህ፣ ኧረ ብዙ ናቸው ወንድሞችሽ እህቶችሽ። መላእክት ጾታ የሌላቸው እንደ ወንድም እንደ እህት የሚሆኑ እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን የመሳሰሉ ተቆጥረው የማያልቁ ዘመዶችን የሰጠን ማን ነው? እግዚአብሔር። ጎረቤቶቻችን አሁን ሰይጣን ተቃጠለ፣ ሰይጣን እንዲያረኩ ጠላቴ እንዲያረኩ የሚል 1000 መዝሙር አላቸው። ሰይጣን ደስ አይበል የሚል መዝሙር ይዘምራሉ። ሚካኤል ደስ ይበል ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘመር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን። ምእመናን አመስግኑት ቅዱስ ሚካኤል። በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልልን። ይህችን ሀገር ማትምራት እስከ መቼ ነው ይበል። በእውነት ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? ሚካኤል ልመናው ምኞቱም እንደሆነ ታውቃላችሁ? እዚህ ግቢ ውስጥ ካለ ሰው አንድም ሰው ገነት ሳይገባ እንዳይቀር ነው። አንድም ሰው ወደ እግዚአብሔር መንግሥት ሳይገባ እንዳይቀር ነው ልመናው ሚካኤል። የዋሁ መልአክ ልመናው ይሄ ነው። እንደ ሰይጣን ክፉ አይደለም የሚያስበው። ሰይጣንን እንኳን የማያስቀይመው የዋሁ መልአክ እግዚአብሔር ይገስጽ ከማለት በላይ ክፉ ቃል ካፉ የማይወጣው ቅዱስ ሚካኤል ለኛ መዳን ነው የሚለምነው። ለኛ መዳን የሚለምኑ መላእክትን ስለሰጠን ስሙ የተመሰገነ ይሁን። አሜን። ሁላችንንም ቅዱስ ሚካኤል ይጠብቀን። የቅዱስ ሚካኤል ረድኤቱ በረከቱ አማላጅነቱ አይለየን። ለመምህራችን ለዲያቆን ሄኖክ ኃይሌም እግዚአብሔር አገልግሎት ዘመናቸውን ያርዝምልን። ወደ ቀጣዩ ቪዲዮአችን ደግሞ ስንሄድ አብዛኛዎቻችን አባታችን ሆይ እያልን ስንጸልይ ወይም ደግሞ በግዕዙ አቡነ ዘበሰማያት ስንል አንድ ጥያቄ እናነሳለን። እንግዲህ ጥያቄው ምንድነው መልሱስ ምንድነው የሚለውን ነገር በዚህ ቪዲዮ አብረን የምናይ ይሆናል። ይህን ቪዲዮ አይተን እንመለስ። እሺ እንዴት ዋላችሁ? ዛሬ ደግሞ በጣም አዲስ ነገር ትንሽ ግራ የሚያጋባንን ነገር እዚህ ላይ መፍትሄ ላደርግላችሁ ብዬ ነው። ምን መሰላችሁ? አሁን ብዙአችን አላህ የምትለውና አላህ የምትለውን እያመሳሰል አንዳንድ የክርስቲያኖችም አላህ ይላሉ እያለ ብዙ አንዳንድ ተፋሰስ ጥሩ አድርጎ ሳይዝ የሚል ስላለ ነው። አሁን ሁላችሁም ጸሎት ስታደርጉ ወይም ማንኛችሁም ሰዎች አላህ የምትለውና አላህ የሚለውን ለይታችሁ እንድትሉትና ጠንቃችሁ እንድታውቁት ማለት ፈልጌ ነው ማለት ነው። አላህ ማለት አላህ የሚለው እንጂ ብሎ የሚተረጉመው አላህ አድህነነ ሲል አሁን ብዙአችን አቡነ ዘበሰማያት ስንደግም የሆነች አላህ የምትለውን ቃል ለማለት የሆነ እንትን ውስጣችን ጉሮራችን ሰጥጥ ምን እንላለን ምን ነው የሆነ ነገር እንዳይታሰብብን ማለት ነው። ስለዚህ ግን አላህ አድህነነ ወባልሐነ የምትለው አድህነነ እንጂ ነው የምትማለው። ትርጉማ አላህ የምትለው ትርጉም እንጂ ናት ማለት ነው። ይሄ ግን አላህ የሚለው መጨረሻ ላይ ምን እንዳለው እዩት። አላህ የሚላለው ማለት ነው። እና አሁን ብዙዎች ሰላሞችም ይከራከሩ እንዴ ክርስቲያኖች ስነሱስ ለምን እንደኛ አላህ እያሉ አይደል ያሉ? ግን እኛ አላህ አይደለም እንለው። እኛ ምንለው አላህ ነው ማለት ነው። ሁላችሁም ክርስቲያኖች ማንኛችሁም ጸሎት ስታደርጉ አላህ የምትለውንና አላህ የምትለውን ማንኛውም መናፍቅም ሆነ የሆነ ሙስሊምም እናንተ አላህ ትላላችሁ ቢላችሁ የኛ አላህ ነው ምንል እንጂ አላህ አይደለም ምንል ምን ነው እንጂ ትርጓሜውም አላህ የምትለው እንጂ ነው የምትለው ብላችሁ ትርጓሜው መልስ እንድትሰጡበት ይችን ልላችሁ ፈልጌ ነው።
ሁላችሁም ይችንና ይችን እንድጠነቀቁልኝና ጠንቅቃችሁ እንድታውቁልኝ ለማለት ፈልጌ ነው። አመሰግናለሁኝ። ስላደመጣችሁኝ አመሰግናለሁ። ወንድማችን እጅግ በጣም እናመሰግናለን። በጣም ብዙ ህፃናት ከሚያነሱት ጥያቄ መካከል አላህ አድነን እንላለን እና በቃ የሙስሊም አላህን ነው አድነን እያልን ያለነው የሚል ጥያቄን ያነሳሉ። ግን ደግሞ ትርጉሙ ምን እንደሆነ አላህ የሚለው የግዕዝ ቃል እንደሆነና እንጂ ተብሎ እንደሚተረጎም ሁላችንም ህፃናትም ትልቅም ልናውቀው ይገባል እንላለን። ወንድማችን ቃለ ህይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ 3 አይምሯቸው የተዘጋ ሰዎችን ላሳያችሁ ነው። እንዲህ በማለቴ እጅግ በጣም ይቅርታ። ቪዲዮን አይተን ከተመለስን በኋላ እናንተ ማብራችሁ አስተያየት ተሰጡበታላችሁ። ቪዲዮ ላሳያችሁ። ያ ጆለቶሌ ኤራንሰሚ ጀሚ ያ ጆለላ ዞሩ ቦሪታ ያ ጆለቶሌ ፎርማ ፎልከነኒ ያ ጆለላ ዞሩ ቆሚታ ያ ጆለቶሌ ኢብዳን ተባታ ያ ጆለቶሌ ውበቴ ነጋሬ ያ ጆለላ ማታ በደማሌ ያ ጆለቶሌ ማቃት እንዳበሬ እንግዲህ ይህንን ቪዲዮ አይታችሁ እስኪ እናንተም ኮሜንት አድርጉ። የኢትዮጵያን ሰንደቅ ዓላማ በዚህ መልኩ እየረገጡ አቃጥለው ደግሞ ሲጨፍሩበት ነው እያየን የምንገኘው። ይህንን የኢትዮጵያ ሰንደቅ ዓላማን ለማክበር ኦርቶዶክስ መሆን አይጠበቅበትም፣ ፕሮቴስታንት መሆን አይጠበቅበትም፣ አንድ ሰው ሙስሊም መሆን አይጠበቅበትም። ለዚህ ሰንደቅ ዓላማ የተከፈለውን ዋጋ አይቶ ግን ባያከብረው እንኳን በዚህ መልኩ አራክሰውም ነበር። እንዲህ አይነት ሰዎች ግን እንዲያው አባቶቻችን ለዚህ ሰንደቅ ዓላማ የከፈሉትን ዋጋ ስለማያውቁ በዚህ መልኩ እየረገጡት እያቃጠሉት እያየናቸው እንገኛለን። እንግዲህ ይህንን ሰንደቅ ዓላማ አባቶቻችን ለማቆየት አጥንታቸውን ከስክሰው ደማቸውን ያፈሰሱበት ሀገር የጠበቁበት ሰንደቅ ዓላማ ነበር። በዚህ መልኩ ደግሞ የአሁኑ ትውልድ እንግዲህ እያደረግን ያለነው ይህንን ይመስላል ለማለት ነው። አሁን ላይ ዘረኝነት በዚህ መልኩ ነው በደም ስራችን ውስጥ ተሰራጭቶ አባቶቻችን ያቆይልንን ታሪክ እንኳን እያራከስ እየረገጥ ነው የምንገኘውና እኔ ይህንን ቪዲዮ ሳይ እጅግ በጣም አዝኛለሁ። እንዲህ አይነት ሰዎች አሁን ላይ ያደረጉት ያለው ነገር ሀገርን ወደ ምን እንደሚሰዳት አላውቅም፣ ግን ሀገርን እያጠፋ ነው እንጂ እያለማ እንዳልሆነ እያየነው እንገኛለን ማለት ነው። ይህንን ሰንደቅ ዓላማ ለማክበር ሙስሊም መሆን አይጠበቅበትም፣ ፕሮቴስታንት መሆን አይጠበቅበትም፣ አንድ ሰው ኦርቶዶክስ መሆን አይጠበቅበትም። ኢትዮጵያዊ መሆን ብቻ በቂ ነበር። አባቶቻችን በባዶ እግራቸው ሀገር ለማስጠበቅ ይህንን ሰንደቅ ዓላማ ይዘው የከፈሉትን ዋጋ አስቦ ይህንን ሰንደቅ ዓላማ ክብር መስጠት ነበረብን። እጅግ በጣም ያሳዝናል ለማለት ነው። እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። የሀገራችን ትንሣኤ እግዚአብሔር ያምጣልን ነው እንጂ ሌላ ነገር የምንለው ነገር የለንም። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህን ቪዲዮን አሁንም እዩትና አብረን አስተያየት የምንሰጥበት ይሆናል። በድንግል ማርያም ስም በድንግል ማርያም ስም ቅዱስ ሚካኤል ስም በቅዱስ ሚካኤል ስም ሁላችንም ለዘላለም ሲኦል ታስረናል። ቶሎ ሶስት እጅ ነጣ እግዚአብሔር ይገስ ያው ተመሳሰል ሆነ ያለው መንፈሱ ካንተ ጋር እስቲ ና እንዴት ነህ? ሰላም ነው አባቴ፣ ሰላም ነው። ምን ተሰማ? ነጻነት ተሰማ። አንዳንድ ሰዎች እንዴት ነው አስራተ ገብርኤል ጎረቤቱን አብሮ አደጉን የሰፈሩን ሰው እያመጣ ነው እዚህ የሚያስጮኸው ምናምን የአርባ ምንጭ ሰው እያመጣ የሚያስጮኸው ይላሉና አንተ ደግሞ የመጣው ኬት ነው? ከጣሊያን። እንዴት ነው ነገሩ? ምን ትላለህ በዚህ ጉዳይ ላይ? እንግዲህ ሁሉን የሚችለው እግዚአብሔር ነው። ነጻ የሚያወጣው እግዚአብሔር ነው። መድኃኒት አይፈነቅለውም። ፈዋሹ እግዚአብሔር ብቻ ነው። ያው እንግዲህ አሁን ይሄ አይነ ጥላም አለ መተትም ነበር። አሁን ተሸኝቶልሃል። በርታ ደግሞ በርታ ተጋሪ። አሜን አባቴ። ዘንድሮ እንግዲህ በዚህ መልኩ መጫወቻ ሆነናል። ይህ ሰው እንግዲህ ከኢዩ ጩፋ የሚለይበት ነገር አልታየኝም። እጅግ በጣም የሚያሳዝን ነገር ነው። የሚገርማችሁ ነገር ይህ ልጅ ካህን አይደለም፣ ምንም አይነት የክህነት ስልጣን የለውም። ግን ደግሞ በዚህ መልኩ ቤተክርስቲያን አውደ ምሕረት ላይ መቁጠሪያውን ይዞ እንደው ነጠላ ለብሶ ቀሚስ አድርጎ እያስለፈለፈ ነው የምናየውና አሁን ላይ እየተደረገ ያለው ነገር ሁላችንም ልናውቀው ይገባናል። ቤተክርስቲያናችን እንዲህ አይነት የማጥመቅ ስርዓት የላትም። እንዲህ አይነት ሰዎች ምንም አይነት ክህነት ሳይኖራቸው ሐሰተኛ አጥማቂዎች ናቸው። እንዲህ አይነት የፈውስ ስርዓት ደግሞ ቤተክርስቲያናችን እንደሌላት ሁላችሁም ልታውቁት ይገባል። እነዚህ ሰዎች የቤተክርስቲያናን ስርዓትም ስለማያውቁ በዚህ መልኩ እንደው ራሳቸውን ገቢ እየሰበሰቡ ይገኛሉ። ትምህርትም የላቸውም። እነዚህ ሰዎች የቤተክርስቲያናን አስተምሮ ስርዓት ቢያውቁ ኖሮ ቤተክርስቲያኗ እንዲህ አይነት የፈውስ አገልግሎት እንደማትሰጥ ያውቁ ነበር። አሁን ላይ ግን ሁሉም ሰው
ይህንን እያየ ዝም ስለሚል ቤተክርስቲያን አባቶቻችንም ለእንዲህ አይነት ጉዳዮችን መልስ እየሰጡ ስላልሆነ ማንም ሰው ተነስቶ ካህንም ሳይሆን ምንም ሳይሆን አጥማቂ ነኝ እያለ በዚህ መልኩ መጫወቻ እያደረገን ይገኛልና ሁላችንም ኦርቶዶክሳውያን እንዲህ አይነት ሰዎችን ስናይ ከቤተክርስቲያን ስርዓት ውጭ እንደሆኑና ቤተክርስቲያናችንም እንዲህ አይነት አስተምሮ እንደሌላ እንድትረዱት ብዬ ነው ይህን ቪዲዮ ያመጣሁት። አሁንም ቢሆን ይህንን ልጅ የምታውቁት ሰዎች ካላችሁ እባካችሁ ይህ ሰው ካህን አይደለም፣ በቤተክርስቲያን ስርዓትም ይሄድ አይደለም፣ የቤተክርስቲያንን አስተምሮም ደግሞ ጠብቆ እየተራመደ አይደለምና እንዲያው ቆም ብለህ ብታስብ መልካም ነው። ይህ ነገር ከቤተክርስቲያን ስርዓትና አስተምሮ ውጭ ነው ብላችሁ ምክራችሁ እንድትሰጡ ስል እኔም በዚሁ መልእክቴን አስተላልፋለሁ። አባቶቻችን ግን በዚህ መልኩ በሐሰተኛ አጥማቂያን ላይ እየተደረገ ያለው ነገር ለኦርቶዶክሳውያኑ በጣም ትልቅ ጥፋት እየሆነ ስለመጣ ይህንን ነገር እንድታቆሙልን ስንል እኛም በዚሁ መልእክታችንን እናስተላልፋለን። የመጣው የሄደው ሁሉ ነው ኦርቶዶክሳውያኑን እያፈሰ እየወሰደ ያለው። እህተ ማርያም የፈለገችውን ሰው ወሰደች፣ አባንተና የፈለገውን ሰው ወሰደ። ይህ ሰው ደግሞ ክህነት የለውም፣ ገና ልጅ ነው። በዚህ መልኩ ደግሞ ያዘው ልቀቀው፣ የት ነው የመጣ እኔ ፈወስኩ እንደዚህ እያለ እየሰማነው እንገኛለንና እባካችሁ ሰው ከማምለክ ይልቅ በቤተክርስቲያን ስርዓት እንኑር እያልኩኝ እኔም በዚሁ መልእክቴን አስተላልፋለሁ። በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ቀጥላን ቪዲዮአችን ይህ አምላክ እናቱ ያደረጋት ማማለድ ይነሳት፣ ማማለድ ይነስባት። ወገኖቼ ክብር ይገባታል። ታላቅ ናት ይቺ መድኃኒት። ለአዳም መድኃኒት ሆና ክብር ያገኘንባት እናት ናት። ክብር ይገባታል እኮ ለዚህ መመረጧ። የእኛ እናት መድኃኒት ሆና ከእኛው ተፈጥራ እኛን ለማዳን የተፈጠረች በቀራንዮ ሲሰቀል እኮ ደሙ የመድኃኔ ዓለም እኮ መለኮት እኮ ደም የለውም። መለኮት እኮ ሥጋ የለውም። መለኮት እኮ የእናቴ ልጅ አጥንት የለውም። ሥጋው የሷ ደሙ የሷ አጥንቶ የሷ መለኮት ተዋህዶ። የሚገርመኝ በሷ ማህፀን እንደገናም ተወልዶ በጠባብ ደረት ባጭር ቁመት ተወስኖ፣ የሚገርመው መለኮት አልተወሰነም። መለኮትን ማን ይወስነዋል? ምላስ ስፋቱ በቀደመ ክብሩ በቀደመ ዙፋኑ ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ አንድም ነገር የጎደለው ነገር የለም። ክብር ምስጋና ለእሱ ይሁን እስከ ዘላለም ድረስ ለአምላካችን። ይህ አምላክ ፍጹም ሰው ፍጹም እግዚአብሔር ሥጋ መልበሱ ምላስ ስፋቱን አልወሰነውም። የሚገርም ነው። ይህ ከአእምሮ በላይ ነው። ማን ይናገር ይችላል? እኔ አቅም የለኝም ይህን የምናገርበት። እንግዲህ እኛ ኦርቶዶክሳውያን ስለ እመቤታችን ስለ ቅድስተ ቅዱሳን ስለ ቅድስት ድንግል ማርያም ለመናገር ምንም አይነት እርሷን የሚገልጽ ቃላት የለንም። ባጭሩ የምንለው ነገር ምንድነው? የእመቤታችን ረድኤቷ፣ በረከቷ፣ አማላጅነቷ፣ እናትነቷ አይለየን ከማለት ውጭ እርሷን የሚገልጽ ቃላት ስለሌለን ዝም ነው የምንለው። ሁላችሁም ኮሜንት ላይ የእመቤታችን ረድኤቷ፣ በረከቷ፣ አማላጅነቷ አይለየን ያላችሁ ኮሜንት አድርጉ። ለመምህራችን የሚያገለግለው ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም ደስ የሚሉ ህፃናትን ላሳያችሁ ነው። እነዚህን ህፃናት አይተን ተመልሰን እንምጣ። እስኪ ሁላችሁም እነዚህን ህፃናት በቸር በጤና ያሳድግልን ያላችሁ ኮሜንት አድርጉ። እነዚህ ህፃናት የሚገኙት እንግዲህ በጣም ጠንካራ ኦርቶዶክሳውያን በሚገኙበት በደቡብ አካባቢ ነው። በዛ አካባቢ እንግዲህ በአንድ ቤተክርስቲያን የአብነት ትምህርት ቤትን የሚማሩ ህፃናት ናቸውና ከሚማሩት ነገር መካከልም ጸሎተ ሃይማኖትን ነው። በዚህ መልኩ ደስ በሚል በልጅነት አንደበታቸው ያሉልን እግዚአብሔር በቸር በጤና በጥበብ አሳድጎ ነገ ከነገ በኋላ እርሱን የሚያገለግሉ ካህናት አድርጎ እንግዲህ ያሳየን እንላለን። እጅግ በጣም ደስ የሚሉ ናቸው። እስኪ በቸር በጤና ያሳድጋችሁ ለትልቅ ክብር ያብቃችሁ ያላችሁ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ከዚህ ርዕሰ ጉዳይ ሳንወጣ እስኪ አንድ ፖሊስን አይተን እንመለሳለን። ይታየን መላከ እግዚአብሔር አውዶሙ
ከመሄር እግዚአብሔር ያያሉ መልአክ የመጋቢው ብሉ የቅሩብ እግዚአብሔር የቅዱስ ሚካኤል ምስባክ ነው። እናመሰግናለን። አሃ አብዛኛዎቻችን በእንዲህ በፖሊስነት ሙያ ያሉ ሰዎች እንግዲህ እንደዚህ መልካም አልሰሩም እንደዚህ ሆኑ እያልን እያመጣን ስንተቻቸውም የሆነ አስተያየትም ስንሰጥም ታያላችሁ። እንዲህ አይነት ደገኛ እንዲህ አይነት በኦርቶዶክስ እምነታቸው ደግሞ አገልጋይ የሆኑ በጣም ድንቅ የሆኑ ሰዎችን ደግሞ እያመጣን ልናበረታቸው ይገባል። ኢንስፔክተር እንግዲህ ድሮ በቤተክርስቲያን አገልግሎት ላይ የነበር ዲያቆን የነበር ኢንስፔክተር ነው። ድሮ ሲያገለግል እንግዲህ ከሚያውቀው ምስባክ መካከል ይታየን መልአከ እግዚአብሔር አውዶሙ የሚለውን እንግዲህ ደስ በሚል ድምጹ ነው ምስባኩን የሰበከልና እግዚአብሔር ይህንን ሰው እንግዲህ በቸር በጤና ይጠብቅልን። በዚህ ቪዲዮ ላይ እንግዲህ አንዳንድ ሰዎች ያየው ነበር ቲክቶክ ፖስት በተደረገው ፖሊስ መሳሪያ ማያዝ አይችልም እንደዚህ ነው ይህ ሰው ከዚህ በኋላ ዲቆና የለውም የሚሉ ነገሮች አሉ። በዚህ ርዕሰ ጉዳይ አንድ ቀንኛ ሰፋ ያለ ቪዲዮ የምንሰራ ይሆናል። ይህ ፖሊስ ግን እጅግ በጣም አስደንቆናል። ይህንን ሰሞንም መነጋገሪያ ስለነበር ብታዩት ብዬ ነው ይህንን ቪዲዮ ያመጣሁት። በቪዲዮ ላይ ያላችሁን አስተያየት እናንተም ኮሜንት አድርጉ። እኔ ሳይው እጅግ በጣም ተደንቄበታለሁ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁንም ቢሆን መነጋገሪያ የሆነ ርዕሰ ጉዳይ ነው ማሳያችሁ። ይህ ርዕሰ ጉዳይ የቀረበው በኢዮሃ ሚዲያ ላይ ነው። አንድ ሰው እንግዲህ ቀርቦ ድሮ ሚስቴን በቅዱስ ቁርባን ነበር ያገባዋት 4 ልጆችን ከወለድን በኋላ ግን ልጆች ያንተ አይደሉም ብላኛለች እያለ እንግዲህ ታሪኩን እያጋራን ይገኛል። እስኪ በጥቂቱም ቢሆን ታሪኩን አድምጠን አብረን አስተያየት የምንሰጥበት ይሆናል። ቁርባን ብርቅ ነው እንዴ? በንስሐ ይመለሳል። ምን ችግር አለ? በቃ ከሌላ አንድ ሰው ወልጃለሁ ምን ትሆናለህ አለች። ጓደኛችን ጋር ሄደን ለቅሶ ቤት ሄደን አጠገቤ መጣና ልጅን እያሳደክልኝ ነው ምናምን አለኝ። የእውነት ስለቆረብን የቆረበ ሰው ሰይጣን ይፈታተናል በሚል ዝም ብዬ ጠዋት ወጥቼ ማታ ነው ገባ ቱር ነው ምሳ። ሁለተኛው ላይ ሲወለድ ነው ጭቅጭቅ የተጀመረው። ሁለተኛው ላይ ሲወለድ በቃ እህቶቿ ሁሉ ከበዋት ምናምን ነው ያደሩት እንዳይቆጣ ምናምን ተብሎ ምናምን መሰለኝ። ከሌላ ነው የወለድኩት አለች እሷ ራሷ። ከያንተ አይደለም ከሌላ ነው የወለድኩት ምናምን አለች። እኔ ዝም አልኳት። እሺ ዝም በይ ምናምን። ከዛ እነዚህ ልጆች ሌሎቹ ተወለዱ መንታዎቹ ማለት ነው። ድጋሚ ሶስተኛ መንታው ነው ተወለዱ። ሶስተኛው ሲወለዱ ልጆቹ እንደዚህ ሳይ ኦፕራሲዮን እንደዚህ ሆናለች አይደል እየተንቀጠቀጠች እንደዚህ ልጆቹ ታያቸው አንተ ልጆች አይደለም ለምን ታያቸዋለህ ምናምን አለች። ልጆች አይደለም ለምን ታያቸዋለህ አለች። አሁን ከዛ ልደታቸው የአንድ ዓመታቸው ሲከበር እኔ ቤት ነኝ በር ያለሁት። እኔ ስራ ሄጄ ስመለስ ቤቱ ግን ልደታቸውን ለማክበር በስፒከር በምናምን በጣም የተደራጀ ድግስ ነበረ። ስመጣ አንድ የሚበላ ነገር የለም ለቤት የተሰጠኝ። ከዛ እኔም ዝም አልኩና ያው ስራ ስለሆነ ጠዋት ወጥቼ ማታ ስለምገባ ዝም ብዬ ስራ። አሁን ከዛ ከስራ ስመለስ አንዳንዴ ልጆቹ ሲያሉ ከስራ ስመለስ አሁን አባት ነኝ አይደል ከውጭ ስመጣ ልጆች ጥምጥም ይሉብኛል። አሁን እንደዚህ ሳቅፋቸው ምን እሱ ላይ ተመጠማላችሁ አባታችሁ አይደለም ስታርጉ ነግራቸዋለሁ ትላለች። አሁን ከዛ ዝም እላቸው ሁልጊዜ እንደዚህ ትላቸዋለች። እኔ ስገባ እንደዚህ አትበይ በቃ አይምሯቸው እንትን ይላል ሲያድጉ አንዴ ትነግራቸዋለች ምናምን አላት። አሁን በቃ አሁን እንደገና ኬጂ ሲመረቁ እኔ ስራ ነኝ ምሳ ጋበዝኳቸው። ከዛ ጋውን አለ ቤት እንነሳ ፎቶግራፍ ዳኒ ና ሲሉኝ እሺ ብዬ ከቤት ገብተው እያለቀሱ ተመለሱ። ምንድነው ስላቸው ጋውኑን አልሰጥም አለችና አባታችሁ አይደለም አለችና አሁን ከዛ ተዋት በቃ ዝምብራት ምናምን እያለቀሱ ገቡ ተመለሱ። አሁንም አስጎብኝ ስትባል እንዴ ትላለች። አንዴ ቆርቧል ትላለች፣ አንዴ እንትን ትላለች። እና ይሄ ሰገራ ስለገባ ላይ ቆይ ስንት ልጅ ነው የወለዳችሁት? እንግዲህ 4 ልጅ መንታዎቹ 2 ናቸው። 2 መንታዎች ናቸው። ከዛ ሌሎች አሁን በፍርድ ቤት ብቻ የምግብ አምጣ እያለች ፍርድ ቤት ትከሰኛለች። ፍርድ ቤት ሁሉ ጊዜ ትሄዳለች። ቆይ እኔ አንድ ጥያቄ ልጠይቅህ ስላልገባኝ ነው። አንደኛዋ ልጃችሁ ተወለደች፣ ሰላም ነበራችሁ። ከዛ ሁለተኛው ወንድ ነው ሲወለድ ነው ችግር የመጣው አልከኝ። እንግዲህ ሁለተኛው ሲወለድ ለእህቶቿ ተናግራለች። ለእህቶቿ አጅበዋት ነው ቤት ሲያድሩ የነበረው ለምን አንተ እንዳትቆጣ ይመስለኛል። ስለዚህ አንተ እንዳትቆጣ የተባለው ምክንያት ምንድነው? ከሌላ ነው የተወለዱት ነው። አንተ ይሄን ካወክ ከዛ በኋላ ሶስተኛ ልጅ መንታ ወለድን አልከኝ። ያንን ጉዳይ ሳትቋጩ ሳትፈቱ ነው እንዴ ድጋሚ ሌላ መንታ? እኔ አሁን ምንድነው እንትኔ አሁን በቁርባን የቆረበ ሰው ሰይጣን ይፈታተነዋል የሚናገረውን ማያውቅም። ስለዚህ እቺ ዝም ብላ ነው ምናምን እያልኩ እኔ ኑሮዬን መኖር ብቻ ነው ገብቷል። እኔ ጠዋት ወጥቼ ማታ ነው ገባው። አናግረሃት ታውቃለህ? ማለት ይሄ ነገር ምንድነው እነዚህ ልጆች ለምንድነው ያንተ አይደለም ያልሽኝ ብለህ ቁጭ አድርገህ አሁን ሳናግራት ምናምን በቃ ተሳስቻለሁ
ቁርባን ብርቅ ነው እንዴ? በንስሐ ይመለሳል። ምን ችግር አለ? በቃ ከሌላ ዘንድሮ እንግዲህ የማንሰማው ነገር የለም። በዚህ መልኩ እንግዲህ በቅዱስ ቁርባን ያገባዋት ሚስቴ 4 ልጆችን ከወለድን በኋላ የአንተ ልጆች አይደሉም ብላኛለች የሚል ታሪኩን እያጋራን ይገኛል። እኔ ይህንን ቪዲዮ ሳይ እጅግ በጣም አዝኛለሁ። ዘንድሮ የማንሰማው የማናየው ነገር የለም። ለዚህ ቪዲዮ ምን አስተያየት እንደምንሰጥበት አላቅም። ይህ ነገር እውነት ከሆነ ማለት ነው። አንዳንዴ ለቪው ሲባል እንዲህ አይነት ሚዲያዎች እንግዲህ የሐሰት መረጃዎችን የሐሰት ምስክሮችን እያመጡ ያሰሙናል። ይህ ነገር ግን እውነት ከሆነ እጅግ በጣም የሚያሳዝን ነገር ነው። አንደኛ ሁላችንም ማወቅ ያለብን ነገር ምንድነው? እንዲህ አይነት ነገሮች ካለ እውቀት ነው የሚፈጸሙት። ካለ እውቀት ደግሞ በመፈጸማቸው በጣም ትልቅ ስህተትን ያመጣሉ። አሁን ለምሳሌ እነዚህ ሰዎች ሲጋቡ ስጋው ደግሞ ምንድነው፣ በምን መልኩ መቀጠል አለበት፣ ከዛ በኋላ ህይወታችን እንዴት መምራት አለብን የሚለውን ነገር ማወቅ ነበረባቸው። ትዳራቸውን በስጋው ደግሞ የሚያደርጉ ከሆነ ማለት ነው። እነርሱ የመሰላቸው አንዴ በቃ በቅዱስ ቁርባን ጋብቻቸውን አደረጉ። ከዛ በኋላ በዕለት ተዕለት ኑሯቸው ስጋው ደግሞ የማይቀበሉ የሚመስላቸው ሰዎች አሉ። አሁንም ቢሆን በስርዓተ ቁርባን በስርዓተ ተክሊል ጋብቻችሁን የምትፈጽሙ እህት ወንድሞቻችን በሰርጋችሁ እለት ብቻ አይደለም ስጋው ደግሞ የምትቀበሉት፣ ሁሌም ቢሆን በዕለት ተዕለት ኑሯችሁ እንግዲህ ስጋው ደሙን ልትቀበሉ ይገባል ማለት ነው። አሁንም ቢሆን እነዚህ ሰዎች በጣም ትልቅ ስህተት አለባቸው። የሚስቲቱን በሉት የባልየውን በሉት። እኔ በጣም ተናድጃለሁ ይህን ነገር በመስማቴ። መጀመሪያ ይህንን ነገር በስጋው ደግሞ ትዳራቸውን ከማድረጋቸው በፊት የንስሐ አባት ያስፈልጋቸው ነበር። የንስሐ አባትም ደግሞ ሁሌም ቢሆን ህይወታቸውን በቃ በየት መንገድ መምራት እንዳለባቸው እየመከረ እያስተማረ በእንዲህ አይነት ጥፋት እንዳይወድቁ ያደርጋቸው ነበር። እነዚህ ሰዎች ግን አንዱ በስጋው ደሙ ማግባት አለብኝ ብሎ ለፈቀደ መሰለኝ ወይ ሚስቲቱ ወይ ባልየው የስጋው ደሙ ምን እንደሆነ ሳያውቁ በትዳር አብረው ተወሰኑ። ከዛ በኋላ እንዲህ አይነት ጥፋቶች መጡና ይህ ነገር የሆነበት ምክንያት ምንድነው? ያለመማር ችግር። ስጋው ደሙ ሰው ከተቀበለ በኋላ በስጋው ደሙ ሰርጉን ካደረገ በኋላ ህይወቱ በምን መልኩ ይቀጥላል የሚለው ነገር ስላላወቁና ስላልተማሩ እንዲህ አይነት ችግር ላይ ወድቀዋልና እጅግ በጣም አዝኛ ያለሁኝ ይህንን ቪዲዮ በማየቴ በመስማቴ። እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ሰውየውም ያነሳው ሐሳብ አለ። ስጋው ደግሞ ምን ችግር አለው? በንስሐ ይመለሳል። እንደዚህ ነው ምን ችግር አለው የሚባል ነገር አይሰራም። አብሶ ደግሞ ሴትየይቱ ሳታውቅ አይደለም ይህንን ነገር ያደረገችው ያለው አይደል? በክፋት ነው ይህንን ነገር ያደረገችውና እጅግ በጣም ያዝኛለሁ። ከዚህ በላይ እኔ ማስተያየት መስጠትም አልፈልግም። እናንተ በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ይህ ጉዳይ ግን ይህንን ሰሞን መነጋገሪያ ሆኗል ለማለት ነው። ለቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እንግዲህ 44ኛው የሰበካ መንፈሳዊ ጉባኤ እንደጀመረ እያየነው እንገኛለን። በዚህም ጉባኤ እንግዲህ ብፁዕ አባታችን አቡነ ማትያስ በመክፈቻ ንግግራቸው የተናገሩት ነገር እጅግ በጣም መነጋገሪያ ሆኗል። አሁን ቤተክርስቲያን የደረሰባት ያለው ችግር ይህ ነው ብለው እንግዲህ በንግግራቸው ሲናገሩ ነበር። እስኪ በጥቂቱ ሰምተነው እንመለስ። ቤተክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመኑንም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል።
ምዕመናንም በዚሁ ምክንያት እየተሰናከሉ እንደሆኑ እየተስተዋለ ነው። ብፁዕ አባታችን አቡነ ማትያስ በ44ኛው ሰበካ መንፈሳዊ ጉባኤ መክፈቻ ላይ በዚህ መልኩ እንግዲህ አሁን ያለውን ነገር አብሶ ደግሞ በቤተክርስቲያናችን ላይ እየተደረገ ያለውን ነገር ሲናገሩ የሰማናቸው እንገኛለን። ይህ ችግር የተፈጠረው በቤተክርስቲያኗ በውጭ ባሉ ሰዎችን ብቻ ሳይሆን በቤተክርስቲያን አገልጋይ ሆነው በአንዳንድ ምክንያቶች ቤተክርስቲያን አሁን ላይ ፈተና ላይ እንደገባች እየተናገሩ የሰማናቸው እንገኛለን። በጣም ብዙ ኦርቶዶክሳውያን በኦርቶዶክስነታቸው ከነበሩበት ቀይ የተፈናቀሉ የታረዱም የተገደሉም ቤተክርስቲያናቸውም ተቃጥለው አሁን ላይ ጎዳና የወደቁ ሰዎችም እንዳሉ ተናግረዋልና ብፁዕ አባታችን አቡነ ማትያስ የተናገሩት ነገር አሁንም ቢሆን ልክ ነው፣ እየሆነ ያለ ነገር ነው። አባቶቻችን ለዚህም ደግሞ መፍትሄ እንዲያመጡልን እግዚአብሔር ይርዳቸው እንላለን። ሁላችሁም ኦርቶዶክሳውያን በዚህ በ44ኛው ሰበካ መንፈሳዊ ጉባኤ ላይ አባቶቻችን ለዚህ ችግር መፍትሄ የሚያመጣ ውሳኔ እንዲወስኑ እግዚአብሔር እንዲረዳቸው በጸሎት እናግዛቸው ይገባናል። ብፁዕ አባታችን አቡነ ማትያስ ግን በዚህ ምክንያቶች እንግዲህ አሁን ላይ ቤተክርስቲያናችን ችግር ላይ እንደሆነ የሰማናቸው እንገኛለን። የብፁዕ አባታችን የአቡነ ማትያስ በረከታቸው ለሁላችንም ለኦርቶዶክሳውያን ይደርብን እንላለን። እስኪ ከዚህም ጋር ተያይዞ አንድ ቪዲዮ ላስመልክታችሁ። አገር የሰራች ቤተክርስቲያን ላይ ወታደር ጥይት የተኮሰበት ነው። ወራሪ ሲመጣ ታቦት ይዛ ወጣ ለወታደሩ ጉልበት የሆነችው ያ ወታደር ከነዛ አብራክ የወጣው ወታደር ዛሬ ጉልላቷ ላይ ተኩሶባታል። አምነን የምንቀበለው እውነት ይሄ ነው። ተተኩሶብናል። ተዋህዶ ላይ ጥይት ተተኩሶባታል። ሰይፍ ተመዞባታል። ተገድለናል። ስላንተ ቀኑን ሙሉ እንገደላለን። ሞራላችን እንዲላሽቅ ተደርገናል። ስማችን እንዲጠፋ ተደርገናል። በብሔር እንድንከፋፈል ተዘምቶብናል። እንደ ልባቸው በመንግስት ቢሮ ውስጥ ተቀምጠው ሃይማኖት የሚያቋቁሙ ቄስ ነን ባዮች ተቋቁመውብናል። ያ ብቻም አይደለም። የተበላሸ ታሪክ፣ የውሸት ታሪክ እያዛነፉ ቤተክርስቲያኗን ደመኛ ናት እያሉ ሲሰድቡ ማንም አልቆመለንም። ከዚህ መለስ ገብረ ማርያም ወልደ ማርያም ተብሎ እንዲህ ተብሏል ተብሎ ሲሾፍ ኧረ ተው ይቺ ቤተክርስቲያን ሀገር ናት ብለው የተናገሩ አመራሮች ተው አላሏቸውም። ስለዚህ በሩን የማርያም መንገዱን ሳይሆን የሳጥናኤል መንገዱን ከፍተው እኛ ላይ እንዲዘመትብን ያደረጉን እየመሩን ያሉን ሰዎች ናቸው። ስለዚህ ይሄ ሁሉ ምንድነው? በቁጭት በል እንድናስበው አይደለም። ለዚህ ነው የተፈጠርነው ነው። ደስ ይበለን። እግዚአብሔር የተመሰገነ ይሁን። መምህራችን እንደሰማናቸው ነው እንግዲህ ቤተክርስቲያናችን በዚህ መልኩ ነው እየተፈተነች የምትገኘው። ሁላችንም ኦርቶዶክሳውያን እግዚአብሔር ለሀገራችን ለቤተክርስቲያናችንም እንደው ደጉን ዘመን ለቤተክርስቲያናችንም ትንሳኤውን እንዲያሳየን በጸሎት ልንተጋ ይገባናል። ለመምህራችንም እግዚአብሔር አገልግሎት ዘመናቸውን ያርዝምልን እንላለን። እንቀጥላለን ቪዲዮአችን። አንድ ትልቅ ንጉስ በጣም ሀብታም ነው፣ ሁሉ ነገር የሞላለት ነው። አገልጋዮቹን ጠራቸውና ሁሉ ነገር አለኝ፣ አንድ ነገር ጎሎኛል፣ እሱ እንድታመጡልኝ እፈልጋለሁ። ንጉሴ ምን እናምጣልህ? የምፈልገው ቀለበት ነው። እንዴ በአገሩ ቀለበት ሞልቶ ሲሉ አይደለም፣ እኔ የምፈልገው ቀለበት የተለየ ነው። እኔ የምፈልገው ቀለበት በጣም ደስ ባለኝ ጊዜ እንዳዝን የሚያደርገኝ ነው። በጣም ባዘንኩኝ ጊዜ ደግሞ ሳይው ደስ እንዲለኝ እፈልጋለሁ አለ። ልዩ የሆነ ቀለበት ነው የምፈልገው። በየሀገሩ ተበተኑ። ያንን ቀለበት ፍለጋ በጣም ብዙ ዳከሩ፣ አላገኙም። መጨረሻ ላይ አንድ አንጥረኛ መጣና የሆነ ሽማግሌ የምትፈልገው ለንጉስ የሚሆነው ቀለበት እኔ ጋር ታገኛለህ፣ እኔ ጋር አለ፣ በውድ ዋጋ ግዛኛል። ሽማግሌው ደስ ብሎት ገዝቶት ሄደ። ቤተ መንግስት ሲደርስ ንጉሱ ትልቅ ግብዣ አድርጎ ህዝቡን እያበላ እያጠጣ ነው። በጣም ደስ ብሏቸዋል። ይደንሳሉ፣ ይጨፍራሉ፣ ይደረጋል። በዓል እየተደረገ ነው። ንጉሱም ደስ ብሎታል። ሽማግሌው መጣና ንጉሱ የሺህ ዓመት ንገስ ያልከኝ ቀለበት አምጥቻለሁ። ንጉስ ተቀበለ፣ ቀለበቱን አጠለቀው። ሲመለከት በጣም ደስ ብሎት የነበረው ንጉስ እዝን አለ፣ ፊቱ ምልስ አለ። አሁን አማካሪዎቹ ጋሻ ጃግሬዎቹ ተገር ምን አይነት ቀለበት ነው ምን ቢኖረው ነው ደስ ያለውን ንጉስ ያሳዘነው ብለው ለመጠየቅ መጡ። ሽማግሌው ሲጠይቁት ሲያጣሩ ቀለበቱ ላይ ይህም ያልፋል የሚል ጽሑፍ ተጽፎበት በጣም ደስ ሲለው ቀለበቱን ያዩና ይህ ያልፋል፣ በጣም ሲያዝን ቀለበቱን ያዩና ይህ ያልፋል። የማያልፍ ነገር የለም። ምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር የሚያሳልፍ አምላክ እንደሆነ የሚያስችል አምላክ እንደሆነ ማመን መረዳት ያስፈልጋል ማለት ነው። እውነት ነው ወንድማችን፣ የማያልፍ ነገር የለም፣ ሁሉም ያልፋል። በጣም ደስ የሚል ትምህርትን ያስተማረን። እንቀጥላለን ቪዲዮአችን። ይሄ ይቅርታ ቪዲዮ ለራሴ ነው። ለማይበጁኝ ሳጎበድድ ለማይጠቅሙኝ እየሳሳው ከነ መፈጠርህ አንተን ስለረሳው ይቅርታ። ወርቅ ስላበደርኩ ጠጠር ለማይሰጠኝ ይቅር በለኝና ዳግመኛ ለውጠኝ። ቃል እገባለሁኝ ላልኖር እንደ ድሮ አይለመደኝም ይቅር በለኝ እንጂ ከዛሬ ጀምሮ ይቅርታ።
ወንድማችን እንዳያችሁት በዚህ መልኩ ተንበርክኮ ድንጋይ ይዞ ይቅርታን የሚጠይቀው ለራሱ ነው። ራሱን በዚህ መልኩ ባልሆነ መንገድ ስለላኩና ከፈጣሪ ስላራኩ ይቅርታ አድርግልኝ፣ ከዚህ በኋላ ግን እግዚአብሔር ቢፈቅድና ቢወድ ወደ እግዚአብሔር አቀርባለሁ፣ እስካሁን ስላደረኩት ነገር ግን ይቅርታ አድርግልኝ እያለ እንግዲህ ወንድማችን በዚህ መልኩ ራሳችን ይቅርታ እንድንጠይቅ ነው እያስተማረን የሚገኘው። እግዚአብሔር የሁላችንም ታሪክ ቀይሮ ወደ እርሱ ያቀርበን እንላለን። ወንድማችን እጅግ በጣም እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን መነጋገሪያ ከነበረው ርዕሰ ጉዳይ መካከል ቴዲ አፍሮ የፕሮቴስታንት መዝሙር አወጣ የሚሉ ነገሮችን እየሰማን ነበር። እስኪ ቪዲዮን አይተን ለዛም ነገር አብረን አስተያየት የምንሰጥበት ይሆናል። እናንተ ቴዲ አፍሮ እኮ እምነት ቀየረ። ተመልከቱ። ጉድ 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 ጉድ! የቴዲ አፍሮ አምላኪዎች ጉዳቸው ፈላ። ሰው እሱን ያመልካል፣ እሱ ከአምላኩ ጋር ከጌታችን መዝሙሩንም አሁን አላሰማችሁም። በኢየሱስ ስም አሁን ማን ያምናል ቴዲ አፍሮ መዝሙር አወጣ ቢባል? ጴንጤ የሆናችሁ ሰዎች ይህንን ቪዲዮ ሼር ሳታደርጉ እንዳታልፉ፣ በዛው ፎሎ አድርጉ። እቺ የፕላስ ምልክቷን ጫን በሉ። አሁን ደግሞ የቴዲ አፍሮን ዘፈን አይደለም መዝሙር ላሰማችሁ። በኢየሱስ ስም በኢየሱስ ስም ስሙት ስሙት። ማርያምን በዚህ ዘመን እንደናንተ የሚያሳዝነኝ ሰው የለም። አንደኛ ቴዲ አፍሮ እኮ የሚያነብሰው ነው። ቴዲ አፍሮ እኮ የተማረ ሰው ነው። ወዴት ነው እምነቱ የሚቀይረው? ደግሞ ቢቀይር ምን ያስገርማል? ሰው ሲያውቅ ወደ እግዚአብሔር ይመጣል። ሰው እግዚአብሔርን ሲያውቅ ደግሞአለሁ ወደ እግዚአብሔር ይመጣል። ሰው ሲታወቅስ ዓለማዊ ምኞት ሲገዛውስ ወደ ዓለም ይሄዳላ። ብዙ የመጡ እኮ አሉ ወደ እናንተ፣ ወደ ዓለም ይሄዱ አሉ፣ ከእግዚአብሔር የራቁ አሉ፣ መጥተዋል ወደ እናንተ። በዛ ደስ ይላችኋል። ብቻ ትንሽ አዝናንታችሁኛል። ወደ እናንተ መጣ ቴዲ። በሉ በርቱ። ናታኔም ነኝ ወንድማችሁ። ሰናይ ጊዜ። ይህንን ሰሞን እንግዲህ እጅግ በጣም መነጋገሪያ ከነበረው ርዕሰ ጉዳይ መካከል ቴዲ አፍሮ የፕሮቴስታንት መዝሙር አወጣ የሚሉ ነገሮችን እየሰማን ነበር። ወደ ፕሮቴስታንት ሄደ እያሉ አንዳንድ ሰዎች መነጋገሪያ አድርገውታል። ሁላችንም ማወቅ ያለብን ነገር ምንድን ነው? ቴዲ አፍሮ እምነቱን ከኦርቶዶክስ አላወጣም። ግን ሁላችንም ማወቅ ያለብን ነገር የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችው በታዋቂ ሰው ሳይሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ መሰረትነት እንደሆነ ሁላችንም ልናውቀው ይገባል። ቴዲ አፍሮ ወደ ፕሮቴስታንቱ ሄደ፣ የሚጎዳው ራሱ ነው። እንዲያው ባይወጣ ግን ደስ ይለናል። አሁንም ቢሆን ሌላም ሰው ደግሞ ከፕሮቴስታንት ተመልሶ ወደ ኦርቶዶክስ ቢመጣ ቤተክርስቲያን ደስ ይላታል። ግን ደግሞ የሚጠቀመው ራሱ ነው። ሁላችንም በዚህ ጉዳይ ግን ማወቅ ያለብን ነገር ምንድን ነው? አሁን ላይ አርቲፊሻል ኢንተለጀንት ወይም ደግሞ ኤአይ የሚባል ነገር አለ። የኔን ድምጽ ይሰጡታል ለኤአዩ። እኔ በፈለኩት ነገር ከፈለግ የኔን ድምጽ ወስደው መንዙማ ያደርጉበት ይሆናል። ከፈለጉ እንደ ፕሮቴስታንቱ በዚህ መልኩ ይሰሩበት ይሆናል። ከሰው እንዳያጣላን ኤአይ ልንጠነቀቅ ይገባል ለማለት ነው ይህንን ቪዲዮ ያመጣሁት። በዚህ መልኩ በታዋቂ ሰዎች በእናንተም በቤተሰብ ድምጽ በሌላም ድምጽ በማስመሰል እንዲያው ያልሆነ ጠብን እንዳያመጡባችሁ በእንዲህ በኤአይ ይህንን ነገር እንድታውቁት። የኔን ድምጽ በመጠቀም ሙዚቃም ልዘፍን እችላለሁ፣ ወደ ፕሮቴስታንቱም ሊያስገቡኝ ይችላሉና የነ ቴዲ አፍሮ ጉዳይ የኤአይ ጉዳይ እንደሆነ ሁላችሁም ልታውቁት ይገባል ለማለት ነው። ሁላችንም ስለ ዘፈን ማወቅ ያለብን ነገር ምንድነው? ዘፋኝ እንደማይጸድቅና ቤተክርስቲያናችንም ዘፋኝነትን እንደማታበረታታ ልናውቀው ይገባል። ግን እነዚህ አይነት ሰዎች ደግሞ ዘፋኝ አይጸድቅም እኛ ኃጢአተኛ ነን ብለው ደግሞ ሃይማኖታቸውን መቀየር የለባቸውም። ነገ እግዚአብሔር ሲወድና ሲፈቅድ ሁሉን ነገር ትተው ይህንን ዘፈን ትተው በንስሐ ታጥበው ወደ እግዚአብሔር እንደሚቀርቡም እምነታችን ነው ለማለት ነው። ይህንን ሰሞን በቴዲ አፍሮ ጉዳይ የተነሳው ነገር ግን ኤአይ እንደሆነ ልናውቀው ይገባል እላለሁ። በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ማህሌት ያደራችሁ አጨብጭቡ እስኪ። ያላደራችሁ አቤት አቤት! ደግሞ በልብ ሙሉ ነው የምታጨበጭቡት። እንደገርማችሁ ጀግኖች! እንደው ይሄ ነው እኔ በወረት በዚህ ዘር ነውር አፈር ሞልቶ የሚያስወራ አንዳንዶች ተፋተን ብለው በቴሌቪዥን ቀርበው ያወራሉ። ይገርማቸዋል። አፍን እንደው አንገትን ደፍቶ የሚያስውለው ጉዳይ ላይ ያሱ አሁን ካደሩት ይልቅ እናንተ ናችሁ ሞቅ አድርጋችሁ ያጨበጨባችሁ። ጀግና ደግ አድርጋችኋል። ደህና መሻችሁ፣ ደህና መሻችሁ። የሚገርማችሁ የጊዜ ባለቤት ማን ነው? እንዲመሽ እንዲነጋ ክረምትና በጋውን የሚያፈራርቅ ማን ነው? እግዚአብሔር። በቤተ ክርስቲያናችን አሁን ይሄን ሰሞን ዘመነ ጽጌ ይባላል። የአበባ ወቅት ነው። ምናልባት አዲስ አበባ አይታወቅም እንጂ በገጠር ያደጋችሁ ታውቁታላችሁ። አሁን አተሩ፣ ባቄላው፣ በቆሎው የሚደርስበት ገበሬ ከላይ ውሃ ከታች ውሃ በጭቃ በረሃብ ሲጠበስ ክረምቱን አሳልፎ አሁን እህል ደርሶ አትኩራ ገብስ አይዟቸው
ከአሜሪካ ከመምጣታችሁ በፊት ኢትዮጵያ ነበራችሁ አይደል? ዱሮ አትኩራ ገብስ ጎመን ባወጣው ነፍስ። እሽ ገጠር ያደጋችሁ ሰዎች በሐምሌ እንጀራ በሰፌድ ሲቀርብ ታስታውሳላችሁ? ጎመኑ ምን ይሆናል? ይቆላል። እንጀራስ እስር ነች። እንጀራ የለም። በእውነቱ የኢትዮጵያ ገበሬ እኮ ሰማዕት ነው። እውነቱ እኔ እውነቴን ነው የምልህ። እኔ አሁን እንደ ሳይንሱ መለኪያ እኮ እየኖረ እኮ አይደለም። እነሱ እናንተ እየበላችሁ አይደለም እኮ እንደ ሳይንሱ መለኪያ። እንዲያው እግዚአብሔር በቸርነቱ እያኖረን ነው እንጂ ይሄን ለማግኘት ከዚህ ብላ። አሁን ደግሞ ይገርማችኋል፣ ምግብ የለም መረጃው በዛ አውዳ የገባ ነው። አሁን ድሮኛ ከስጋ ምን ጥቅም እንደሚገኝ ከወተት ምን ጥቅም እንደሚገኝ የለም አናውቅም ነበር። ስጋ ግን ሞልቶ ነበር። ዛሬ ስለ ስጋ የሰበሰብነው መረጃ 10 በሬ ይገዛል። ይገርማል። ግን ስጋው የለም፣ ወተቱ የለም። አሁን ገበሬ ጠንካራ ነው። ወተቱስ ካልሽየም እንዳለ ከተማ ያውቃል፣ ወተት የለውም። ገበሬ ካልሽየም እንዳለ ያውቅም፣ ወተት ሞልቶታል። ይገርማል። መረጃ አለ እዚህ፣ እቃው የለም። አገር ቤት መረጃው የለም፣ ወተቱ አለ። እና ይሄን ሰሞን መሬቱ አረንጓዴ በቤተ ክርስቲያን ምእመናን እግዚአብሔር የዘመን አምላክ ነው ብያቸዋለሁ። እኔ የኢትዮጵያን ቤተ ክርስቲያን እንደው የሚያጠና ቁጭ ብሎ የሚያጠና ቢገኝ እንዴት አይነት ውብ ቤተ ክርስቲያን እንደሆነ በየዘመኑ። አሁን ይሄን ሰሞን ለዚህ ሰሞን የተመደቡ መዝሙሮች አሉ። አሁን ይሄን ሰሞን ደመናው የሚገፍበት አሰርገው ሰማይ በከዋክብት ወለ ምድርን በስነ ጽጌያት ሰማዩን በከዋክብት በፀሐይ በጨረቃ አስዋብከዋል። በክረምት ፀሐይ ጨረቃ ከዋክብት አሉ ወይ? አዎ አሉ። ነገር ግን ጉም ይሸፍናቸዋል፣ ደመና ይሸፍናቸዋል። አሁን በመስከረም ግን ደመናው እየጠራ ጉሙ እየገፈፈ ከዋክብቱ ጨረቃው ቁልጭ ብሎ የሚታይበት ወቅት ነው። ምድሩ ደግሞ ይሄ የደፈረሰው ውሃ የሚጠራበት። እንደው ምን ይባላል በገጠር በጥቅምት እንኳን ከውጡ ውሃው ይሰባል ይባላል። ደህና ዋላችሁ? አይዟችሁ። የከተማ ውሃ ይሰባል፣ በቧንቧ ነው የሚመጣው። ለዛውም በዝገት ቧንቧ ነው የሚመጣው። እሱ ተውት። ይሄን ገጠር ያለ ውሃው ይሰባል። ኩልል ብሎ ሲታይ ውሃው ራሱ ሲጠጣ ህይወት ነው። ይገርማችኋል። እና አሁን ይህን ሰሞን የሚዘመረው መዝሙር በቤተ ክርስቲያን አበባውን ሰማዩን በከዋክብት ያስጌጥ፣ ምድሩን በአበባ ያስዋብ። እንዴት አይነት ድንቅ አምላክ ነው ያለህን! 24 ሰዓት ስራ የማትፈታ በእውነቱ ምእመናን፣ አንድ ጥያቄ ልጠይቃችሁ። እግዚአብሔር የዓመት ፈቃድ ወስዶ ያውቃል? እስኪ ንገሩኝ። ወስዶ ያውቃል? አቤት። እግዚአብሔር የዓመት ፈቃድ ቢወስኛ እንኖራለን? ሰይጣን ወስዶ ያውቃል? እንደውን እግዚአብሔር የዓመት ፈቃድ ለወጣ ነው ቢል የሚተካው ያገኛል? አያገኝም። ሰይጣን የዓመት ፈቃድ ቢወጣ የሚተካው ያገኛል? አያገኝም። ሞልተናል አለን። እኔ ጃውጣ በራሱ እኔ ሰወቅ እንደ ሰይጣን የሚያስንቁ ጉዶች አሉ አይደል እንዴ? አረ ሰይጣን በስንት ጣይሞ የሚባለው አረመኔዎች በእውነቱ እንደው ሲፈጠሩኛ ተጠይቀን ቢሆን እኮ አይፈጠሩም ነበር እኮ ነው። እርግማኖች ሰዎች አሉ፣ ቆሻሾች፣ ሰይጣን የሚያስንቁ። እኔ ዓመት ፈቃድ አይወጣም። ለምን መሰላችሁ? አንደኛ አይደክሙም፣ ሁለተኛ ማንን ተክቶ ይውጣል? ማን ይታገሳል እንደሱ? አሁን እሱ እንደው ለ5 ደቂቃ ስልጣን ቢሰጣችሁ እናንተ እኛም በድንጋይ ወግራችሁ አትገሉንም? እነዚህ ናቸው እንደሚሰብኩን ብላ በእግዚአብሔር አይን ብታዩን እኮ በድንጋይ ወግራ ትጨርሱን ነበረ። ግን እግዚአብሔር ሞኛል። ለእናንተ ስልጣን ሰጡኝና ያስወግርም። ይገርማችኋል። እኛ ራሱ ነው ለ5 ደቂቃ የእግዚአብሔር ስልጣን ቢሰጠኝ እያንዳንዱ በሳጋይተ ነበር፣ ተቃጥለን የላችሁም ነበረ። ነገር ግን ሁላችንም ስልጣኑ ያለው ማን እጅ ነው? ማን እጅ ነው? እግዚአብሔር እጅ ነው። ለመጋቢ ሐዲስ እሸቱ እግዚአብሔር አገልግሎት ዘመናቸውን ያርዘመልን። አሁን ያለንበት ወቅት እንግዲህ ዘመነ ጽጌ እንደሆነ ይታወቃል። በዚህ በዘመነ ጽጌ ደግሞ በቤተክርስቲያናችን ሁሌም ቢሆን ቅዳሜ ለእሑድ የእመቤታችን ስደቷን፣ ረሃቧን፣ ጥሟን የሚያስታውስ ማህሌት እንዳለ፣ በማህሌቱም ደግሞ በጣም ብዙ ኦርቶዶክሳውያን ተሰብስበው በአገልግሎት እንደሚያሳልፉ ልናውቀው ይገባል። በመጀመሪያው ማህሌት ያልተገኘን ኦርቶዶክሳውያን ከዚህ በኋላ 4 ሳምንታት የማህሌት ሳምንታት ስላሉ በእነዛ እንድንገኝ በዚሁ መልእክታቸውን ያስተላለፉ ይገኛሉ ማለት ነው። መምህራችን እጅግ በጣም እናመሰግናለን። የአገልግሎት ዘመናቸውንም እግዚአብሔር ያርዝምልን እንላለን። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። የዛሬ ቪዲዮቻችን ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬም እንደ ሁሌው ጥያቄ አዘጋጅተናል። ጥያቄው ትንሽ ብትሆንም የ200 ብር ካርድ ይሸልማል። ጥያቄውን አይተን እንመለሳለን። የዛሬ ጥያቄያችን
የሕግ ሁሉ ፍጻሜ ምንድነው? ሀ ፍቅር፣ ለ 10ቱ ትእዛዛት፣ ሐመርኋ መስዋዕት፣ መ ጽድቅ። የዛሬ ጥያቄ እጅግ በጣም ቀላል ነው። ሁላችሁም ኦርቶዶክሳውያን መልሱ ልትመልሱ ይገባል። እስኪ ኮሜንት አድርጉ መልሱ ማን እንደሆነ። የመለሱ ሰዎችን ሰብስበን እጣ ወጥተን አሸናፊውን በቀጣይ ቪዲዮ የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች ይህንን ሰሞን ትንሽ ጠፋ ብለን ስለነበር ቪዲዮ በጣም ለብዙ ሰው የመዳረስ አቅሙ ዝቅ ስለሚል በደንብ ላይክ አድርጉት፣ ለወዳጅ ዘመዶቻችሁም ሼር አድርጉት። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎችም እኔ ተመስገን ነኝ፣ ቻናሉን ሰብስክራይብ በማድረግ ሁሌም ቢሆን እንዲህ አይነት ወቅታዊና አስተማሪ ቪዲዮዎች እንዲደርሷችሁ አድርጉ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀር